የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ቃል እንግዲህ የኢፌዴሪ አየር ኃይል 90ኛ ዓመት ክብረ በዓል በተለያዩ ሁነቶች እየተከበረ ነው የሚገኘው። ቀደም ሲል አንቺም እንዳነሳሽው እንግዲህ የዚሁ አካል የሆነ የአቪዬሽን ኤክስፖ 2026 በጠቅላይ ሚኒስትር አብይ አህመድ ከተከፈተ በኋላ እንግዲህ በርካቶች እየጎበኙት ነው የሚገኘው። በዚህም እንግዲህ አጠቃላይ በተለይ በአቪዬሽን ኢንዱስትሪ ውስጥ ያሉ አዳዲስ ነገሮች ምንድናቸው የሚለውን በርካቶች እንግዲህ እየተመለከቱ ነው የሚገኙት በዚህ በቢሾፍቱ በሚገኘው የአየር ኃይል ግቢ ማለት ነው። ያናገርናቸው እንግዲህ ጎብኚዎች እንደገለጹልን ከሆነ በተለይ ባለፉት ዓመታት በኢፌዴሪ አየር ኃይል ውስጥ የተሰሩ ስራዎችን በስፋት የተመለከቱበት እንደሆነ ነው የገለጹት። ከዛ በተጨማሪነት ደግሞ በተለይ አየር ኃይሉ በደረሰበት ደረጃ እንዲሁ ኩራት እንደተሰማቸው ጭምር ነው ያነሱት። በዚህ በአቪዬሽን ኤክስፖ ላይም እንግዲህ የተለያዩ ድርጅቶች በተለይ ዓለም አቀፍ ስመጥር የሆኑ ከዛ በተጨማሪነት እንዲሁ በሀገር ውስጥም በተለይ የመከላከያ ኢንዱስትሪን ጨምሮ ማለት ነው የተለያዩ በአቪዬሽን ዘርፍ ውስጥ እንዲሁም ደግሞ በመከላከያ ዘርፍ ውስጥ የተለያዩ ስራዎችን እየሰሩ ያሉ ድርጅቶች የተለያዩ ምርቶቻቸውን ማሳያዎቻቸውን ጭምር ያቀረቡበት ነው እና ብዙዎች እንግዲህ እየጎበኙ ነው የሚገኙት። በዚህም አዳዲስ ነገሮችን ያገኙበት እንደሆነ ነው ሲነግሩን የነበረው። እንዳጠቃላይ ግን ጠቅለል አድርገን ስናነሳው በተለይ ጎብኚዎቹ አየር ኃይሉ ባለፉት ዓመታት በተጓዘባቸው ርቀቶች ባስመዘገባቸው ውጤቶች ኩራት እንደተሰማቸው በቴሌቪዥን ሲመለከቱ የነበሩትን ነገር በአካል ለማየት መምጣታቸውን እንዲሁ አንስተዋል። በዚህም እጅግ ደስተኛ መሆናቸውን የገለጹትና እስቲ አስተያየታቸውን ተከታትለን እንመለስ። ከአዲስ አበባ የመጣሁት ያው መጀመሪያ ስለ አቪዬሽን አካዳሚ እና ስለ አሉ መሳሪያዎች ምናምን ያሉ አድቫንስመንቶችን ለማየት ነበር የመጣሁት። ከመጣሁኝም በኋላ ብዙ የድሮን ቴክኖሎጂዎችን እንደዚሁም የጃም ማድረጊያ ድሮኖችን ጃም የሚደረጉበት እንደዚሁም ድሮኖች ለሌላ ፐርፐዝ የሚውሉበትን እንትን አይተናል እና ቆንጆ ነበረ። ስለ አየር ኃይሉ በዚህ ልክ ዘመናዊ ቴክኖሎጂዎችን የታጠቀ መሆኑን አሁን በዚህ ይሄኛው ሾው በደንብ አሳይቶናል። ከጀቶቹ አንስቶ እስከ ድሮኖቹ እስከ ለካርጎ እስከሚጠቀማቸው ድረስ በጣም ዘመናዊ የሆኑና ምን ያህል ራሱን እያደራጀ እንደመጣ የሚያሳይ አይነት ሾው ነው ይሄ። ብዙ አዳዲስ ነገሮች አሉት ከቴክኖሎጂ አንጻር። ከዛ ባለፈ ደግሞ ማቴሪያሎቹን ደግሞ በአካል መጥቼ በኬሪየር የሆኑ ጀቶችን ሄሊኮፕተሮችን በማየቴ ደስ ብሎኛል። እኛ እዚህ መተን ያየነው እኔ እውነት ይሄ ኢትዮጵያ ውስጥ ነው ያልኩት። ለምን የተለየ በቃ ትልቅ ነገር ነው አየሁት እና ስለዚህ በጣም ደስ ይላል። በዚህ ልክ አልጠበኩትም እውነት ለመናገርና በጣም ነው የሚያኮራው፣ በጣም ነው የሚያስደስተው። እውነትም የኢትዮጵያ አየር ክልል በማንም በምንም እንደማይደፈር ያሳየን ነው። ትርኢቶቹ በየቀኑ የሚታዩ ትርኢቶች በጣም ነው ደስ የሚሉት፣ በጣም ነው የሚያኮሩት። ፓይለቶቻችን አንድን ይሄንን የሚያክል ብረት አየር ላይ እንደ ቅጠል እንደዛ ሲያሽከረክሩት ማየት በጣም የሚያኮራ እንደ ኢትዮጵያዊም እንደ አጠቃላይ እንደ አፍሪካዊም እውነት ለመናገር በጣም የሚያኮራ ነገር ነው እዚህ ያየነው ነገር። ድሮ ወደዚህ ስንመጣ እንኳን እዚህ ግቢ ለመግባት አይደለም በመንገድ ብንሄድ ወደ ሲታይ እንኳን ምን ታያለ ተብሎ ነበረ ብትባረረው ማለት ነው። ዛሬ ደግሞ በለውጡ መንግስት የተለማ የልማት ማየት የመጡ ሄሊኮፕተሮች ማየት በጣም ለኛ ለሀገር ለኔ አይደለም ለሀገር በጣም ትልቅ ነው እንደ እውነቱና አውራ ከተማ ላይ ማለት ነው። ስለዚህ አሁን ያለው መንግስት ያለው አቅጣጫ ያለው ልማት በጣም ደስ ይላል። የውጭ ካምፓኒዎችም ደግሞ እዚህ ሀገር ውስጥ እየተፈጠረ ያለውን የአቪዬሽን እድገት ምን ያህል ለመጠቀም ጉጉት እንዳላቸው ያየንበት ነው። እዚህ በድሮን ቴክኖሎጂ ላይ በአረም መድኃኒት ርጭት ላይ የተለያዩ ለግብርና የሚሆኑ ነገሮች በማቅረብ ላይ ከሴኩሪቲም አንፃር ብዙ ድርጅቶች እቃዎቻቸውን ይዘው መጥተዋል። ምርቶቻቸውን እያሳዩ ነው ያሉት። የኢፌዴሪ አየር ኃይል 90ኛ ዓመት ክብረ በዓልን አስመልክቶ እየተካሄደ የሚገኘው እንግዲህ የአቪዬሽን ኤክስፖ 2026 እንደቀጠለ ነው የሚገኘው። በርካቶችም እየጎበኙት ነው የሚገኘው። በተለይ አዳዲስ በአቪዬሽን ዘርፍ ያሉ ቴክኖሎጂዎችን በስፋት እየተመለከቱ ነው። ከዛ በተጨማሪነት በተለይ አየር ኃይሉ ሲጠቀምባቸው የነበሩ የተለያዩ የጦር አውሮፕላኖችን ጭምር መመልከት የቻሉበት ነው ማለት ነው ጎብኚዎች። እንዳጠቃላይ እንግዲህ የኢፌዴሪ አየር ኃይል 90ኛ
ዓመት ክብረ በዓል በተለያዩ ሁነቶች የተከበረ ነው የሚገኘው። የአየር ላይ ትርኢቶች እንግዲህ ብዙዎችን ቀልብ መሳብ የቻሉ ናቸውና ትናንት ከሰዓትን ጨምሮ በርካቶች እንዲሁ የታደሙበት ሁነት ነው ማለት ነው። በተለያየ መልኩ ነው እየተከበረ የሚገኘው። ነገም የሚቀጥል ነው የሚሆነው። መልካም ወንዶሰን ጋር ገና መሰግናለን ለመረጃዎቹ። መልካም ቀን ይሁንልን።